ሰላም ሰላም፣ እንዴት ናችሁ? የዞማነሽ ዩቲዩብ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ። ውድ ተከታታዮች ማለት ነው። ዛሬ ሰራተኛ አደይ ድራማ ይዘን መጥተናል። በጣም ደስ የሚል ነው። እውነት ለመናገር ክፍል 41 ነው። እንግዲህ ክፍል 41 ባለፈው ነበር። አሁን ደግሞ ክፍል 42 ነው ይዘን መጥተናል። አብረን እንቆያለን። ወደ ቪዲዮ ከመሄዳችን በፊት ግን ከታች ያለው ቻናል የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር ሰፖርት ያደርጉ። ወደ ቪዲዮ። አቤት፣ እንዴት ናችሁ? ሊሊ ሰላም ነው? እሱ ምናየው ይሆናል። ለምን አመጣ? እሷ ሳትሰማ እንዴት ልወጣ እችላለሁ? አይደል? እሱ ለቤቴ ባይሆን እንጣ እና ለዚህ ስራ ምን ይገባኛል? ምን ላድርግልህ? አንድ ቀን እንኳን ስመሽኝ እንደማታውቂ ትዝ ብሎሽ ያውቃል? እና ቆይ አሁን ምን እያልከኝ ነው? እናማ ደቂቃ እየቆጠረብሽ ነው። ደግሞ ለምንድን ነው የምስምህ? አይደል? አንቺ ሳቂ፣ ምን አለብሽ? እምቢ ካልሽ እንግዲህ ምን ይደረጋል? በሉ በቃ። እኔ እንደናንተ ስራ ፈታ አይደለሁም። አደይ እንደውም አልጠገብኳትም ልሂድ ብሎ እንደገና ይሄዳል ማለት ነው። አደይ አደይ እያለ ይከተላታል። አንተ ቆይ ለምን አታወይ? ምን አድርጊ ነው የምትለው? ትንሽ አደይ በቃ ወድሻለሁ። ለምንድን ነው የማትረጂኝ? ልቤ ነው ወደ አንቺ እየጠራ የሚያመጣኝ። ልቤ ምናምን እያልሃ ትጨጫለህ። እኔ ራሴ ህይወት አለኝ። ድጋሚ እንዳትከተለኝ። ልቀቀኝ፣ ልከተልበት። እኔ ቅጥ ያደርገዋን ይዞ ማለት ነው። በስማም ኃይለኛ ነው ዴቪድ። ሁለተኛ ከዚች ሴት ጋር ብትደርስ እገላችኋለሁ። እኔ ጉድ ነው። አንተ ወንድ አይደለህ እንዴ? አንድ እንኳን አትሰነዝርም እንዴ? እና በሎሽ ተነስ እንሂድ። ወንድ አይደለህ እንዴ ብሎ ይዞት ሄዳል። ቁመታ ታያለ፣ ዝም ብለህ ትመታለህ እንዴ ብሎ ለዋን ማለት ነው። ፍቅር እንግዲህ ወደ አባቷ እየደወለች ነው። ሄሎ አባዬ፣ እንዴት ነህ? ናፍቀኸኛል። እኔ ለምንድን ነው ስደውል ማታነሳው? እኔ ልጅ አይደለሁም ብላ ትላለች። አባቴ እኮ ነህ አባዬ። እኔ ከዚህ መሆን በጣም አስጠልቶኛል። ናና ውሰደኝ ብላ ትላለች ፍቅር ለአባቷ። ማንም የለኝም እዚህ ብቸኝነት እየተሰማኝ ነው። እባክህን አባዬ። አባዬ በጆሮዋ ላይ ጠርቅም ማረገባት መሰለኝ ይመስለኛል። እኔ ፍቅር ግን የሰው ፍቅር አታለች። ለዛ ነው መሰል ክፉ መቶ ነው። ከዚህ በኋላ ከነዛ ልጆች ጋር ልጆች በኋላ ማይልሽ ነው። እዚህ ከሆኑ ያገኙኛል። ለምለም ብላ ታቅፋታለች። ለምን እንደቆጭ ያልሽው? እዚህ አይደል? በጣም ከፍቶኛል። አይዞሽ ለምለምዬ፣ ሁሉም ያልፋል። ኑ ወደ ቤት እንሂድና እዛ እናወራ። እሺ ዳሽ። አይ እኔ እዛ ቤት መሄድ አልፈልግም። እዛ ነበርኩኝ፣ አንቺ ግን የለሽም። ቤት ጋር ከሌላ ጋር ነውሽ ብዬ ስመጣ የለሽም። እጅሽ ምን ነው? ውሃ አቃጥሎኝ ነው ማለት። ይቺ ፍቅር ነች ናት እንደዚህ ያደረገችሽ? አይ ብዙም አይደለም። ነይነድ በቃ እሺ። 1-2 ቀን ነው የምቆየው፣ ስራ እስታገኝ ድረስ። ለእሷ ትጨነቂ። ከዲው ጋር እዚሁ ቤት ትሰሪያለሽ። አይ ግዴታ ስራ ፈልጌ ገቢ ሊኖር ይገባል። ለዚህ አደይን ለማስወጣት እንቅልፍ ማተኛ ሴት አለች። እኔ እዛ ቤት ቁጭ ማለት አልፈልግም። ተውት፣ የኔ የፍቅር ነገር ለኔ ተውት ብሎ ይዟት ይሄዳል ማለት ነው። የኔ ውድ አንዳንዴ ህይወት እንዲህ ነች። አይቼ ብድ ደግሞ እንግዲህ የላን እያዝናናቸው ነው። የዘፈነችለት ነው። በጣም ነው የምትገርመው። ምንም አይመስላትም፣ ግን ታንኳል ምናምን ብዙም የለባትም። ቅን ነገር ተቀመጭ ሊዱ፣ እኔ ተይኝ በቃ ምናምን ይላታል። እሱ በጭንቀት አብዷል። ቆይ ግን ከለምለም ጋር ተጣልታችኋል እንዴ? አይ አልተጣላንም። እና ድጋሜ እዚህ ቤት ትመጣለች? እኔ እንጃ። እሷ ነች አይደል ያስደበረች? ቆይ ግን ምን አድርጋ ነው? እሷ ምንም አላደረገችም።
ሁሉም ጥፋት ለእኔ ነው። እኔ ልሌ ጥያት መሄድ አልፈልግም፣ ግን ግዴታ ነው። የት ነው የምትሄደው? ወደ ቤተሰቦች ጋር ልመለስ ነው። ወይኔ ታድለህ። ምን እታደላለሁ? ሊሊዬን ድጋሜ ላስከፋት ነው። አሁንም ልበድላት ነው። እሷ ደግሞ ምኗ ይነካን? አንተ ሄድክና ሊሊ እኮ የልጅነት ፍቅረኛ ነች። እሷን ትቼ እንዴት እኖራለሁ? ደግሞ በጣም ነው የምወዳት። ቆይ እሷን የማን ጥየት? እሷ እኮ ካለ እኔ ማንም የላት። አልገባኝም። አይታዩ አንቺ አተረችው። አንቺ ቆይ እስቲ መቼ ነው የምትሄደው? ምናልባት ከሳምንት በኋላ። እኔ ራሱ መጣ ነበር። አሁን ግን ራሱ እዚህ ማደር ይፈቀድልኛል አይደል? ትንሽም ቢሆን እስካሁን ላዝናናሽ አመሰግናለሁ። አሁን ግን ትንሽ ስለደበረኝ ብቻዬን መሆን ነው የምፈልገው። ኦኬ ሊሊ እናንተ ጋር ናት። እውነት እኔ የምትወጂ ሊሊን ተንከባከቢያት። ለካስ እሷም አላት። ለትንሽ ጊዜ ከእናንተ ጋር መቆየቱ አይቀርም። ሊሊ ግን ብቸኝነት እንዳይሰማት ከጎኗ ሁኚ። ደግሞ የሚያስቸግራት ነገር ውይ ይለየው እንከባከባታለሁ ብዬ እንኳን ቃል አልገባለም። በቃ ትመቸኝማ። ቆይ ምን አደረገች? ቆይ በምን ተደራረሳችሁ? ምኗም ደስ አይለኝም ቻው ብላ ትላለች ማለት ነው። ምስኪን እሱም ቃል ተንከባከቤት ይላታል። ምስኪን ናቸው እኮ ወንዶች እኮ ነው። ግርም ነው የሚሉኝ። እንግዲህ ፍቅር እዚህ ጋር ተንኮል እያሰበች ነው ቁጭ የምትለው። መጡ አረፈ በይ። እኔ ምግብ ሰርተ አደይ አልቀመጥም። ባይሆን ውስጥ ገብቼ ረፍት ላድርገው። ለምንድን ነው ተመልሰሽ የመጣሽ? አደይና ፍቅር ናቸው የፈቀዱልኝ። አደይና ዴቭ ምን ይመለከታቸዋል? ፍቅር ተሰሚኛለሽ? ሊሊ እዚህ ነው የምትቆየው ማለት ይኸውልሽ፣ ፍቅር ለምለም ስታገኝ ድረስ እዚህ ልትቆይ ነው። የምን መለማመጥ ነው? እዚህ በኋላ ሊሊ አደይን ትረዳታለች። አደይንማ እኮ እጇን አቃጥለሻታል፣ ጉዳተኛ አድርገሻት። በምን ትስራለሽ? ቢሆንም ለምለም እዚህ ቤት እንድትኖር ማን ፈቀደላት? ማንንም አላ። ደግሞ እንደዛ ካሰብሽ ደግሞ የአደይን እጅ በሙቋ እንዳቃጠልሽ ተነግሪያቸዋለሽ። ይሄ ለእኔ ይገባኛል? እኔ ምንም አላደረኩም። የእጅሽን እናገኘሽ። ባርኮት ሲመጣ ሁላችሁንም ሰብስቦ እዚህ ያስወጣቸዋል። እኔ እዚህ አልቆይም። ዛሬ ነገ እወጣለሁ። እዚህ ሊልዬ ከሌላ ጋር የሚከፈልሽን ደግሞ ዘኔ እከፍልሻለሁ። ታግዣታለሽ። የምርህ ነው ዴቭ? አዎ አደይ፣ እዚህ በኋላ አንቺ እንድትቸገሪ አልፈልግም። አደይን የምታገዛት ሌላ ሰራተኛ ከምናስገባ አንቺ ታግዣታለሽ። አደይ ጋር አብረሻቱኝ። የምርህ ነው ዴቭ? እኔ እኮ ነገ ጠዋት ከደላላ ጋር ደውዬ እሄዳለሁ ብዬ ነበር። የምን ደላላ? ይኸውልሽ ሊሊ፣ እዚህ በኋላ እዚህ ቤት ውስጥ ትቆያለሽ። እሺ? እንዴት ድፍረት! አንተ ማን ስለሆነ ነው በእኔ ቤት የምትወስነው? መወሰን አልችልም፣ ግን ለአንቺ ምርጫ ልስጥሽ። እናትሽ ጋር ደውልሽ አደይን በሙቅ ውሃ እንዳቃጠልሻት ምንም መስራት አልቻለችም ብለሽ ንገሪያት። ከዛ በኋላ እኔና አንቺ እናወራለን። ዴቭ ጠብቅ፣ በደንብ ይቆጫል። አንቺ ደግሞ ግቢ። ሰሚኛለሽ? እዚህ ቤት እኖራለሁ ብለሽ አስበሽ ከሆነ ተሳስተሻል ብላ ፎክራ ትሄዳለች ማለት ነው። በቃ እናንተ እንዳትጨነቁሽ። ደግሞ ፍቅር ለሰራችው ሰረት በቀል ምናምን እንዳታስቡ። ዴቭ ምን እንደምልህ ምን ብዬ እንደማመሰግንህ አላውቅም። በእውነት ልቤ ረፍ እንዲል አደረገው ፈጣሪ ውለታን ይክፈል። ዛሬ በጣም ያስገረመኝ እና ለዚህ ስራ የምን ይገባኛል? ምን ላድርግልህ? አንድ ቀን እንኳን ስመሽኝ አታውቂም። ትዝ ብሎሽ ያውቃል? እና አሁን ምን እያልክ ነው? እና
ደቂቃ እየቆጠረብሽ ነው። ደግሞ ለምንድን ነው የምሰማህ? አያደይ አንቺ ሳቂ ምን አለብሽ? እምቢ ካልሽ ምን ይደረጋል ብሎ ጉንጯን ሳም አድርጓት ይሄዳል። በሉ በቃ ብሎ ይሄዳል። አይዞሽ አደይ፣ እዚህ በኋላ እንደዚህ አይነት ነገሮች ያጋጥማሉ። ለመጆች እኔ የዴቪ ነገር በጣም እየጨነቀ ነው። ምን ማድረግ እንዳለብኝ አላውቅም። አዎ ይገባኛል። ባርኬ እንደዛ ካረገች በኋላ ዴቪድን ለማመን ይከብድሻል። ግን በኋላ የሚቆጭሽን ውሳኔ አትወስኝ። ልክ እንደ ባርኬን ዴቭ ሊሄድ ይችላል። ነገሩ ነው ምልሽ። እኔ ከባርኬን ጋር ነበርሽ። አንቺ ቶሎ ስላልወሰንሽ ያቺ ቤዛ ቶሎ መጣ ፈሰስ አርጋ ወሰደችው። አሁንም ዴቪድ እንዳታጩ ተጠንቀቂ። ስንት የሚያሳስበኝ ነገር እያለ እያወቅሽ ዴቪድ እንደሚወድሽ ስለምታውቂ የትም አይሄድም ብለሽ አስበሽ ይሆናል። ግን አንድ ቀን እንደማታፈቅርስ ያወቀለት ጥሎሽ ይሄዳል። እና ሌሊ ዴቪድ እሺ በይልሽ፣ እሱ ያንቺ ውሳኔ ነው። እኔ የሚሆነውንና የሚፈጠረውን ይህን ታስቢበት። ዴቪድ ከሆነ ደግሞ ፍቅርና ዴቪድ እኮ እነሱን አትፍሪያቸው። ሁሌ አትኖሪ ከእነሱ ጋር። የኔ ነገር ስለ እኔ ያስጨንቅሻለሁ አይደል? ያንቺ ግን እንዴት ነሽ? እሺ ከኔ ክፍል ገብተሽ ረፊ ብላ ትላታለች ማለት ነው። በኋላ እመጣለሁ። አሁን ግን አንድ ላይ መሆናቸው በጣም ጥሩ ነው። ፍቅር እቺ በጣም ሳት ስለሆነች ልሊ ማለት ነው። ቆይ እኔ ያልገባኝ ነገር ይሄ ልጅ ምን ቤት ነው ያደይ እንደዚህ መሆንላት? አደይ እንደምታያት አፍቃሪዎቿ ብዙ ናቸው። እዛም እያለች እንደዚህ ነበር። ከልጅነቷ ጀምሮ ሁሉም ሰው ስታስከትላቸው፣ አንተም በዚሁ ከቀጠልክ የእነሱ ዕጣ ነው የሚደርስህ። አትሆንም የምትቀርብህ የምልህ እንደዛ አትበለኝ። አደይ ውስጥ ገብታለሁ በምን ላስወጣት አይችልም። እንግዲህ እሱ ያንተ ምርጫ ነው። አንተ ግን በእኔ ቦታ ብትሆን ምን ታደርግ ነበር? እኔ ላፈቅር የረሰው ለመስ ያች ፍቅር ተመስጭታን ነበር። እኔ ከፍቅር ጋር እኮ ሰይፈኝ በአንድ ሳምንት ቅሊጦ ነው የምታገኘኝ። እንዴት እሷ ተንኮል ስትሰራ እኔ ሳጋጭ፣ እሷ ትሞታለች፣ እሷ ወደ ጉድጓዷ፣ እኔ ወደ ሽቀላ። ቀላል ከሰይጣን ተገብቼ ልኖር ቀልደኛ። ሰለቻይ ሰለበች፣ አስጠላይ፣ ደበርከኝ ብትል እኮ እሄዳለሁ። ቀልድህንስ ቀልድ ነው። ፍቅር አትመችም እንዴ? አንተ ምንድን ነው ሰው? አንተ እዚህ ከቆየን ብዙ ነገር ታወራለህ። በልበልበል ከመጠን ተሽ ጠብቀኝ እንጂ ብሎ ይከተለዋል። አይዞሽ አትጨነቂ ሄሌኒ፣ እሱ ያለው ነው የሚሆነው ብላ ታበረታታታለች። እሱም እውነትሽን ነው የለ ነገር ግራ ቢገባኝ ነው እንጂ እሱ ከሄደ በኋላ ህይወቴን ማሳስበው ትንሽ ከፍቶ ነበረ። ብቸኝነት የተከሰ እኔ ከተሻለሁ ልሽ አይደል እንዴ? ሁሌም ከጎንሽ ነኝ። ይሄውላ መከራ ሲመጣ እኮ አንቺ ሁሌም ከጎኔ ነበርሽ። እሱማ ማራለሁ። እሱማ በቤላ ብዙ ሰዎችን አገኘው። እንግዲህ የነበረው ቪዲዮ ይመስል ነበረ። መስገን ፈጣሪ በቀጣይ በአዲስ ቪዲዮና በአማረ ቪዲዮ እስከምንመጣ ድረስ መልካም ጊዜ አመኝላችኋለሁ። ከዛ በፊት ግን ከመሰናበቴ በፊት ግን የዞመነሽ ዩቲዩብ ቻናል ከታች ያለችው የደውል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት፣ ኮመንት አስተያየት እንቀበላለን። አወዳችኋለሁ፣ አክብራችኋለሁ። አስተያየት አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ ባይ። ላይክ እንዳትረሱ።